ኹሹዕ ያለን እንደሆነ ሰላታችን ራሱ እየጣፈጠን ነው የምንጨርሰው። ኹሹዕ የሌለው ሰው ሶላት መስገድ ራሱ ይከብዷል። ከሶላት እስኪወጣ ሁሉ ይጨንቀዋል። ኹሹዕ በቀላሉ አይገኝም። ልፋትና ጥረት ይፈልጋል። በተለይ አኺር ዘመን ላይ ሰዎች ሐራም በብዛት የሚያዩበት ከቀልበ ደረቅ ሰዎች በሚውሉበት ወቅት ላይ የኹሹዕ ጉዳይ በጣም አሳሳቢ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አወሉ ሸይእን ዩርፈዑ ሚን ሃዚሂ አልኡመህ አልኹሹዕ ሐታ ላ ተራ ፊሃ ኻሺዐን በማለት ተናግሯል። ከኡመቴ መጀመሪያ የሚጠፋ የሙእሚን ባህሪ ቢኖር ኹሹዕ ነው። ለአላህ መተናነስ፣ ከልብ አላህን መፍራት። ከኡመቱ ውስጥ በኹሹዕ የሚሰግድ እስኪጠፋ ድረስ ይላሉ። መስጂዱን አጣበው የሚሰግዱ ይኖራሉ፣ ላኪን አካል ብቻ ነው አብዛኛው። ይህን በአንደኛ ደረጃ ኹሹዕ ያለው ልብ ውስጥ ነው። ልብ ሲፈራ የሰውነት አካሎችም አብረው ይሰበሰባሉ፣ ጥንቃቄ ያደርጋሉ። ቀልብ ሲበላሽ ግን ውጫዊ የሰውነት አካሎችም ይበላሻሉ። ሸይጣንም እጅ ያስገባል፣ እንደፈለገ ያደርጋል። የሰውነት አካሎች ንጉሳቸው ልብ ነው። ልብ ከተስተካከለ ሌሎችም ይስተካከላሉ። ልብ ከተበላሸ ሌሎችም ይበላሻሉ። ልቡ ለሶላት ትኩረት ስላልሰጠና ሌላ ቦታ ስለሄደ ነው አይን ግራ ቀኝ የሚያየው፣ እጅም ያለ በቂ ምክንያት የሚንቀሳቀሰው። ኹሹዕ ሳይኖር ልብ ባዶ ሆኖ ሳለ ሰውነትን ሰብሰብ ቢያደርጉና አንገስም ቢያቀረቅሩ ፋይዳ የለውም። ቀድሞ ልብን መፈለግና ልብን ማስተካከል ነው። ኹሹዕ የሶላት አስኳል ነው። ያለ ኹሹዕ የሚሰገድ ሰላት እምብዛም ፋይዳ የለውም። ይሄን ውድ የሆነ ዒባዳ ወይም ኹሹዕ ማግኘት የሚቻለው ልብን ከሶላት ውጪ ካሉ ነገሮች ስናጸዳው፣ ለሶላት ትኩረት ስንሰጥም፣ በሶላት ወቅት ለሶላት ቅድሚያ ስንሰጥም፣ ይሄኔ ቀልባችን መሰብሰብ ይችላል። ሶላት የአይናችን ማረፊያ ትሆናለች። ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ የአይን ማረፊያዬን ሶላት አድርጎልኛል እንዳሉት ማለት ነው። ሶላትን መስገድ ብቻ በቂ አይደለም። አላህ ሱብሓነሁ ወተዓላ ሶላት ስገዱ ብቻ አይደለም የሚለው ወአቂሙስ ሶላተ የሚለው። ነቢዩም ሰለላሁ ዐለይሂ ወሰለም ሶላትን በተመለከተ በሚናገሩበት ጊዜ የኹሹዕን ጉዳይ ከግምት ውስጥ ያደረገ መልእክት ነው ያስተላለፉት። ጎንበስ ቀና በማለት ብቻ የሚያበቃ አይደለም። ለሶላት ትኩረት መስጠት ያስፈልጋል። እኛ በምንፈልገው መልኩ ሳይሆን አላህ ሱብሓነሁ ወተዓላ በሚፈልገው መልኩ መስገድ ይጠበቅብናል። ሸይጣን የሰው ልጆች ጠላት ነው። በተለያየ መልኩ ከአላህ ሰው ልጆችን ማራቅ ይፈልጋል። ከኸይር ማራቅ ይፈልጋል። ከኸይሮች አንዱና በአካላት ከሚተገበሩ ዒባዶች ዋና የምትባለዋ ሶላትን እንዳንሰግድ ጥረት ያደርጋል። የሰገደን እንደሆነም ሶላት ውስጥ ልባችን እንዳይሰበሰብ፣ ሀሳባችን እንዲበታተን፣ የሶላትን ጣዕም እንዳንቀምስ፣ አጅሯ እንዲቀነስብን ጥረት ያደርጋል። ليس من يقطع طرقا بطلا إنما من يتقي الله البطل. السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه والتابعين. أما بعد ይህ ለተረቦ ረቢዕ الثاني 22 1436 ክፍል 30 የፍቅህ ትምህርታችን ሲሆን በዛሬው ደርሳችን የምናየው በአላህ ፈቃድ ኹሹዕ ማለት ምን ማለት እንደሆነና የኹሹዕን አንገብጋቢነት እንደዚሁ ለኹሹዕ የሚረዱ ነገሮችን ለማየት እንሞክራለን። ይህም በኢዝኒላህ ተዓላ ከሶላት ጋር ተያያዥ የሆኑ ነጥቦችን መዳሰስ የምናበቃበት ደርስ ሲሆን በመቀጠል ወደ ክታቡ በመመለስ የዘካን ህግጋት እንቀጥላለን ኢንሻአላህ ተዓላ። ሶላትን መስገድ ብቻ በቂ አይደለም። አላህ ሱብሓነሁ ወተዓላ ሶላት ስገዱ ብቻ አይደለም የሚለው ወአቂሙስ ሶላተ ነው የሚለው። ነቢዩም ሰለላሁ ዐለይሂ ወሰለም ሶላትን በተመለከተ በሚናገሩበት ጊዜ የኹሹዕን ጉዳይ ከግምት ውስጥ ያደረገ መልእክት ነው ያስተላለፉት።
ጎንበስ ቀና በማለት ብቻ የሚያበቃ አይደለም። ለሰላት ትኩረት መስጠት ያስፈልጋል። እኛ በምንፈልገው መልኩ ሳይሆን አላህ ሱብሓነሁ ወተዓላ በሚፈልገው መልኩ መስገድ ይጠበቅብናል። ሸይጣን የሰው ልጆች ጠላት ነው። በተለያየ መልኩ ከአላህ ሰው ልጆችን ማራቅ ይፈልጋል። ከኸይር ማራቅ ይፈልጋል። ከኸይሮች አንዱና በአካላት ከሚተገበሩ ዒባዶች ዋና የምትባለዋ ሶላትን እንዳንሰግድ ጥረት ያደርጋል። የሰገድን እንደሆነም ሶላት ውስጥ ልባችን እንዳይሰበሰብ፣ ሐሳባችን እንዲበታተን፣ የሶላትን ጣዕም እንዳንቀምስ፣ አጅሯ እንዲቀነስብን ጥረት ያደርጋል። ምድር ላይ ከሚጠፉ የሙእሚኖች ባህሪና መገለጫ የመጀመሪያው ኹሹዕ ነው። በተለይ አኺር ዘመን ላይ ነው። ሁዘይፋ ረዲየላሁ ዐንሁ ምን ይላሉ? መጀመሪያ ከዲናችሁ የምታጡት በአንደኛ ደረጃ ኹሹዕን ነው ይላሉ። ከዒባዳ ደግሞ የመጨረሻ የምታጡት ወይም የሚጠፋው ሶላት ነው ይላሉ። ስንትና ስንት የሚሰግዱ ሰዎች አሉ፣ ውስጣቸው ላይ ምንም ኸይር የለም። ነው መስጂድ ገብታችሁ መስጂዱን ሞልተው ከሚሰግዱ ሰዎች ውስጥ አንዱን ከአላህን የሚፈራና በኹሹዕ የሚሰግድ ሰው ላታገኙ የምትችሉበት ወቅት ይመጣል በማለት ሁዘይፋ ኢብኑል የማን ረዲየላሁ ዐንሁ ተናግረዋል። ባለንበት ጊዜ አብዛኞቻችን የተጠቃንበት ያለ ብዙዎችም ሲያወሩ የተሰማ ያለ ሶላት ውስጥ ኹሹዕ የማጣት የመወስወስ የሶላትን ጣዕም የማጣት ችግር በሰፊው ይታያል። ሙእሚን ለበሽታው መድኃኒት መፈለግ፣ በሽታውን ምን እንደሆነ ማወቅ ግዴታው። አላህ ሱብሓነሁ ወተዓላ መዳንን አጅር ማግኘትን በሶላት በመስገድ ብቻ አይደለም የረተበው፣ ከኹሹዕ ጋር አያይዞታል። ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሶላቲሂም ኻሺዑን። በእርግጥ ከሚፈሩት ድነው የሚመኙትን አገኙ ሙእሚኖች እነዚያ በሶላታቸው ላይ ኹሹዕ የሚላበሱ በኹሹዕ የሚሰግዱ ብሏል አላህ ሱብሓነሁ ወተዓላ። ኹሹዕ ብሎ ማለት ምን ማለት ነው ያለን እንደሆነ መርጋት ማለት ነው። የልብ ፍርሃት ማለት ነው። አላህን መፍራት ማለት ነው። ለአላህ መተናነስ ማለት ነው። አላህ እንደሚያየን አድርገን ሶላት መስገድ ማለት ነው። የኹሹዕ ቦታው ልብ ነው። በልቡ አላህን ሱብሓነሁ ወተዓላ የፈራ እንደሆነ የሶላትን ክብር በልቡ ያወቀ እንደሆነ ልቡን ወደ አላህ የሰበሰበ እንደሆነ የሰውነት አካላትም አብረውት ከሱ ጋር ይሆናሉ። ልቡ የፈራ ሰው፣ ልቡ ለሶላት ትኩረት የሰጠ ሰው ውጫዊ አካሉ ብዙ አይንቀሳቀስም። ወቁሙ ሊላሂ ቃኒቲን የሚለውን የቁርአን አያት አስመልክተው ሲናገሩ ሙጃሂድ ረሂመሁላህ ምን ይላሉ? ሶላት ላይ ጸጥ ያላችሁ ሆናችሁ ልባችሁን ሰብስባችሁ ቁሙ የሚለውን የአላህን ሱብሓነሁ ወተዓላ ቃል ሲያብራሩ ለአላህ ቀጥ ብሎ ከመቆም አንዱ ሩኩዕን አሳምሮ ማድረግ ነው። ሶላት ውስጥም ኹሹዕን መላበስ ነው። አይንን ሰበር ማድረግ ነው። ሰውነትና የሰውነት አካልንም ሰብሰብ ማድረግ ነው። አላህን በመፍራትና የሶላትን ደረጃ ክብር በማወቅ ይላሉ። እዘን በአንደኛ ደረጃ ኹሹዕ ያለው ልብ ውስጥ ነው። ልብ ሲፈራ የሰውነት አካሎችም አብረው ይሰበሰባሉ፣ ጥንቃቄ ያደርጋሉ። ቀልብ ሲበላሽ ግን ውጫዊ የሰውነት አካሎችም ይበላሻሉ። ሸይጣንም እጅ ያስገባል፣ እንደፈለገ ያደርጋል። የሰውነት አካሎች ንጉሳቸው ልብ ነው። ልብ ከተስተካከለ ሌሎችም ይስተካከላሉ። ልብ ከተበላሸ ሌሎችም ይበላሻሉ። ልቡ ለሶላት ትኩረት ስላልሰጠና ሌላ ቦታ ስለሄደ ነው አይን ግራ ቀኝ የሚያየው፣ እጅም ያለ በቂ ምክንያት የሚንቀሳቀሰው። ኹሹዕ ሳይኖር ልብ ባዶ ሆኖ ሳለ ሰውነትን ሰብሰብ ቢያደርጉና አንገስም ቢያቀረቅሩ ፋይዳ የለውም። ቀድሞ ልብን መፈለግና ልብን ማስተካከል ነው። ኹሹዕ የሶላት አስኳል ነው። ያለ ኹሹዕ የሚሰገድ ሶላት እምብዛም ፋይዳ የለውም። ይሄን ውድ የሆነ ዒባዳ ወይም ኹሹዕ ማግኘት የሚቻለው ልብን ከሶላት ውጪ ካሉ ነገሮች ስናጸዳው፣ ለሶላት ትኩረት ስንሰጥም፣ በሶላት ወቅት ለሶላት ቅድሚያ ስንሰጥም፣ ይሄኔ ቀልባችን መሰብሰብ ይችላል። ሶላት የአይናችን ማረፊያ ትሆናለች። ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ የአይን ማረፊያዬን ሶላት አድርጎልኛል እንዳሉት ማለት ነው።
አላህ ሱብሓነሁ ወተዓላ በተለያዩ የቁርአን አያዎች እርሱን የሚፈሩ ሰዎችን ባህሪ ሲዘረዝር ሶላትን ጠቅሷል። ሶላትን ሲጠቅስ ደግሞ ወልኻሺዒነ ወልኻሺዓት ብሎ ኹሹዕ ያለን እንደሆነ ሶላታችን ራሱ እየጣፈጠን ነው የምንጨርሰው። ኹሹዕ የሌለው ሰው ሶላት መስገድ ራሱ ይከብደዋል። ከሶላት እስኪወጣ ሁሉ ይጨንቀዋል። ኹሹዕ በቀላሉ አይገኝም። ልፋትና ጥረት ይፈልጋል። በተለይ አኺር ዘመን ላይ ሰዎች ሐራም በብዛት የሚያዩበት ከቀልበ ደረቅ ሰዎች በሚውሉበት ወቅት ላይ የኹሹዕ ጉዳይ በጣም አሳሳቢ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አወሉ ሸይእን ዩርፈዑ ሚን ሃዚሂል ኡመህ አልኹሹዕ ሐታ ላ ተራ ፊሃ ኻሺዐን በማለት ተናግሯል። ከኡመቴ መጀመሪያ የሚጠፋ የሙእሚን ባህሪ ቢኖር ኹሹዕ ነው። ለአላህ መተናነስ፣ ከልብ አላህን መፍራት። ከኡመቱ ውስጥ በኹሹዕ የሚሰግድ እስኪጠፋ ድረስ ይላሉ። መስጂዱን አጣበው የሚሰግዱ ይኖራሉ፣ ላኪን አካል ብቻ ነው አብዛኛው። ከደጋ ቀደምቶች መሃል የሶላትን ምሳሌ ሲገልጹ ያሉ ሶላት ብሎ ማለት ለንጉስ በሃዲያነት እንደምትበረከት ሴት ናት ይላሉ። በጥንት ዘመን ሰዎች ከንጉሶች ጋር ለመቀራረብ ዝምድና ለመፍጠር በማለት ልጆቻቸውን የሚድሩበት እንደዚሁ ባሪያ ሴትን የሚያድሉበት አጋጣሚ ነበር። ነው የሶላት ምሳሌዋ ለሰው ልጆች በሚገባ አነጋገር ማለት ነው ለአንድ ንጉስ እንደምትሰጥ ሴት ናት ይላሉ። ለንጉሱ የምትሰጠዋ ሴት ከንጉሱ ጋር የምትሄድ መሆን አለባት ይላሉ። ለንጉስ ሴት ልጁንም ይሁን ወይም ደግሞ ባሪያ ሴትን በሚሰጥበት ጊዜ አካለ ጎደሎ የሆነች ወይም አይኗ የማያይ የሆነችን ሴት አይሰጥም። እነሆ ሶላትን ለአላህ ሱብሓነሁ ወተዓላ በምንሰጥበት ጊዜ በምንሰግድበት ጊዜ አሳምረን ልንሰግድ ይገባናል። ከአላህ ጋር ሱብሓነሁ ወተዓላ የሚሄድ ሶላት ሊሆን ይገባዋል። አላህ ንጹህ ነው፣ ንጹህ ነገር እንጂ አይቀበልም። የሶላት ሩህዋ ነፍሷ ኹሹዕ ነው። ኹሹዕ ያሌለው ሶላት ልክ ነፍስ እንዳሌለበት የሰውነት አካል ናት ይላል። ነው ስለ ኹሹዕ አንገብጋቢነት ብዙ ማለት ይቻላል፣ ላኪን እዚያ ጠር ባለ መልኩ ማስታወስ ብቻ ነው የተፈለገው። ዑለሞች ኹሹዕን በተመለከተ ሱና ነው ዋጅብ ነው የሚለውን ነጥብ ሲዳስሱ ዋጅብ እንደሆነ ኢብኑ ተይሚያ ረሂመሁላሁ ተዓላ ጠቅሰዋል። ምክንያቱም አላህ ቁርአን ላይ ወስተዒኑ ቢሰብሪ ወሰላቲ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን ብሏል። ሶላት ከባድ ናት አላህን ለሚፈሩ ሰዎች እንጂ ብሏል። አላህን የሚፈራ ሰው ሶላት እየቀለለው ነው የሚሰግደው፣ ሶላት እየጣፈጠው ነው የሚሰግደው። ላኪን ሶላት ማይጣፈጠው ከሆነ ሶላት የማይቀለው ከሆነ ስግድ ሲሉት ሚጫጫ ነው ከሆነ ኻሺዕ አይደለም፣ አላህን የሚፈራ አይደለም ማለት ነው። ነው የሚሰግዱ ሰዎችን በኹሹዕ የሚሰግዱ ሰዎችን አላህ ማወደሱ የማይሰግዱትን መተቸትን አላህ ሱብሓነሁ ወተዓላ ዋጅብን በመተው እንጂ ወይም ደግሞ ሐራምን በመስራት እንጂ አይተችም ይላል። እንደዚሁ ሱረቱ አልሙእሚኑን ላይ ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሶላቲሂም ኻሺዑን ብሎ መጨረሻ ላይ ኡላኢከ ሁሙል ዋሪሱን አለዚነ የሪሱነል ፊርደውሰ ሁም ፊሃ ኻሊዱን ጀነትን ለመውረስ የበቁ ሰዎች በኹሹዕ ሶላት የሰገዱ ናቸው ብሏል። እንደዚሁ ከኹሹዕ ጋር የሚጻረሩ ነገሮችን የሰራን ሰውም ወንጀለኛ እንደሚሆን ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ተናግረዋል። ሶላት እየሰገደ አይኑን ወደ ሰማይ የሚያነሳን ሰው ነብዩ ሰለላሁ ዐለይሂ ወሰለም ስተውበታል፣ አስፈራርተውታል። ከዚህ አንፃር ሶላት ላይ ኹሹዕን መላበስና ልብን ሰብሰብ አድርጎ መስገድ ዋጅብ ነው፣ ግዴታ ነው የሚል ድምዳሜ ላይ ደርሷል ኢብኑ ተይሚያ ረሂመሁላሁ ተዓላ። የኹሹዕን ደረጃ ትሩፋቱን በምናይበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አቡ ዳውድ የዘገቡት ሐዲስ ምን ብለዋል? 5 ወቅት አላህ ግዴታ ያደረጋቸው ሶላቶችን ውዱእን አሳምሮ ወቅታቸውን ጠብቆ ሩኩዑን አሟልቶ በኹሹዕ የሰገዳቸው ሰው አላህ ሱብሓነሁ ወተዓላ ወንጀሉን ሊመረው ቃል ገብቶለታል። ከላይ በተጠቀሰው መልኩ ያልሰገደ ሰው ደግሞ የአላህን ሱብሓነሁ ወተዓላ ምህረት የማግኘት ቃል የለውም። ከፈለገ አላህ ይቀጣዋል፣ ከፈለገ አላህ ይምረዋል በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል። በሌላኛው ሐዲታቸው
ውዱእ አሳምሮ ያደረገና ከዛም 2 ረካ ሶላት የሰገደ እነዚህን ሶላቶች በሚሰግድበት ጊዜ በልቡም በፊቱም ወደ አላህ የዞረ በአንዳንድ ዘገባዎች ከነፍስያው ጋር ምንም ያላወራ ሐሳቡ ሌላ ቦታ ያልሄደ አላህ ያለፉ ወንጀሎችን ይምርለታል ሲሉ፣ በሌላኛው ዘገባ ደግሞ ጀነት ትገባዋለች በማለት ተናግሯል። በእነዚህ 2 ሐዲሶች የኹሹዕን ጉዳይ ግልጽ በሆነ መልኩ ተናግረዋል። አላህ ሱብሓነሁ ወተዓላ ኹሹዕን ይስጠን፣ የሶላትን ጣዕም ያደለን። ይህን ያክል አንገብጋቢ የሆነውን ኹሹዕ ለማግኘት የሚረዱ ነጥቦች አሉ። እነዚህ ሰበቦችም ለ2 የሚከፈሉ ናቸው። እነዚህን አጠር ባለ መልኩ ለማየት እንሞክራለን። አንደኛው ኹሹዕ እንዲኖረን የሚያደርጉ ኹሹዕ የሚያመጡ ኹሹዕን የሚያጠናክሩ ነገሮች ናቸው። እነዚህን በምናይበት ጊዜ አንደኛው ለሶላት ቀድሞ መዘጋጀት፣ ወደ ሶላት ቀደም ብሎ መሄድ ያስፈልጋል። ሮጦ ሶላት ላይ ከመጡ አንደኛ 2ኛው ረካ ገና ራስን እያረጋጉ ነው የሚያልፈው። በመሆኑም ለሶላት ቀድሞ መዘጋጀት ወቅቱ ሳይደርስ በጀማዓ የሚሰግዱ ሰዎችም ቀደም ብለው ወደ መስጂድ መሄድ፣ ቤት የሚሰግዱ ሰዎችም ቀደም ብለው ለሶላት መዘጋጀት ኹሹዕ ያመጣል። ሶላት ስንሰግድ ልባችን እንዲሰበሰብ ያደርጋል። 2ኛው ሶላት በምንሰግድበት ጊዜ እርጋታን መላበስ፣ ረጋ ማለት እየፈጠኑ ሳይሆን ቀስ ያሉ መስገድ ኹሹዕ ይሰጣል። ነቢ ሰለላሁ ዐለይሂ ወሰለም ሶላት በሚሰግዱበት ጊዜ ካነ የጥመኢኑ ሐታ የርጅዐ ኩሉ ዐዝሚን ኢላ መውዲዒሂ፣ ረጋ ይሉ ነበረ። የሰውነት አጥንታቸው ወደየቦታው እስኪመለስ ድረስ ሩኩዕ አድርገው ረጋ ይላሉ። ከሩኩዕ ተነስተውም እንደዚሁ ቀጥ ብለው ይቆማሉ። አንዳንዴ ስጁድ ማድረግ እንዳለባቸው ረስተው ነው እንዴ፣ ከስጁድ መነሳት እንዳለባቸው ረስተው ነው እንዴ እስኪባል ድረስ ያረዝሙ ነበር፣ ይረጋጉ ነበር። ስለዚህ እርጋታን መላበስ ኹሹዕ እንዲኖር ያደርጋል። 3ኛው ሶላት እየሰገደን ሞትን ማስታወስ። ነቢ ሰለላሁ ዐለይሂ ወሰለም ኢማም አልባኒ ሶሒሕ ባሉት ሐዲስ اذكروا الموت في صلاتك فإن الرجل إذا ذكر الموت في صلاته لحري أن يحسن صلاته وصلي صلاة رجل لا يظن أنه يصلي غيره. صلاة السجد موتنا استاوس صلاة يسجد عند سو موتنا ما استاوسوا صلاة لما سامر يرداوال. صلاة السجدم ከዚህች ሌላ ሶላት ለመስገድ እድል አላገኝም ብሎ የመጨረሻ ሶላት እንደሚሰግድ የሚሰማው ሰውን ሶላት ስገድ በማለት ተናግረዋል። ሶላት ስንሰግድ ሌሎች አዱንያዊ ነገሮችን ከማስታወስ ይልቅ አላህን ያስታወሰን አኺራን ያስታወሰን መስገድ ኹሹዕ ያመጣል፣ ኹሹዕን ያጠናክራል። 4ኛው የምንቀራውን ቁርአን፣ የምንለውን ዝክር፣ የምናደርገውን ዱዓ ትርጉሙን ልብ ያለን ያስተነተነን መስገድም ይረዳል። ይህ እንደው ትልቅ ሙሂም የሚባል ጉዳይ ነው። ሁሌ አንድ አይነት ቁርአን የሚቀሩ ሰዎች፣ ሁሌ አንድ አይነት ዱዓና ዚክር የሚሉ ሰዎች የለምዱትና ዚክሩን መቼ እንዳሉት አያውቁም። ስለዚህ ዚክሩን መቀያየር፣ የተለያዩ ቁርአኖችን መቅራት፣ ሁሌም ፋቲሃ እንደቀሩ ቁል ሁወላሁ አሐድ እና አዕጠይናከል ከውተር የሚቀሩ ሰዎች አሉ። የተከለከለ ነው አንልም። ላኪን መስገዱ ብቻ ሳይሆን ከኛ የሚጠበቀው ከሶላቱ ጥቅም ማግኘት፣ በሶላት ራስን መለወጥ ነውና የሚጠበቀው ዚክሮችን መቀያየር፣ የቁርአን አያዎችን መቀያየር ከፋቲሃ በኋላ የሚቀሩት ማለት ነው። ኹሹዕ እንዲኖር ይረዳናል። ሩኩዕ ላይ ሁሌ ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ ከማለት ሱቡሑን ቅዱስ ረቡል መላኢከቲ ወሩህ ማለት፣ እንደዚሁ ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ እግፊርሊ ማለት፣ በሁለቱ ስጁዶች መሃል አንዳንዴ ረቢ እግፊርሊ የሚለውን ብቻ መደጋገም፣ ሌላ ጊዜ ደግሞ አላሁመ እግፊርሊ ረቢ እግፊርሊ ወርሐምኒ ወጅቡርኒ ወርፈዕኒ ወህዲኒ ወዓፊኒ ወርዙቅኒ መሰል የሆኑ በሱና የተገኙ አዝካሮችን እየቀያየረን ማለትና እንደዚሁ ትርጉማቸውን ማስተንተን። ሱቡሑን ቅዱሱን ረቡል መላኢከቲ ወሩህ ምን ማለት ነው? የአላህን ሱብሓነሁ ወተዓላ ባህሪዎችን ልብ ያለን ዚክሩን ልንለው ይገባል። 5ኛው ቁርአን በምንቀራበት ጊዜ እያንዳንዱ አያ ላይ መቆም፣ አያይዘን መቅራት ሳይሆን በነቢዩ ሰለላሁ ዐለይሂ ወሰለም አቀራር መሰረት ካነ የቅጠኡ ቂራአተሁ አየተን አያ ረዋሁ አቡ ዳውድ ወሰሐሐሁ አልአልባኒዩ። ነቢዩ ሰለላሁ ዐለይሂ ወሰለም አቀራራቸው አያ ነበር የሚቀሩት፣ እያያያዙ እየፈጠኑ አይቀሩም ነበር። ከዚሁ ተቀራራቢ የሆነው ቁርአንን ሲቀሩ ረጋ ብሎ መቅራትና ድምፅን ማሳመር፣ ድምፅ ጮክ የምልባቸው ሰላቶች ላይ ደግሞ ድምፅን ጮክ አድርጎ መቅራት። ይሄ ለወንድም ይሁን ለሴት
ሴት ልጅ አጠገቧ ባዕድ ወንድ ካለ ድምጿን ጮክ አታደርግም። አጠገቧ ባዕድ ወንድ ካሌለ ድምጿን ጮክ አድርጋ መቅራት ትችላለች። ወንዱም እንደዚሁ ሱና ነው። በማታ ሶላቶች ድምጽ ጮክ በሚደረግባቸው ሶላቶች ድምጽን ጮክ አድርጎ ረጋ ብሎ እንዲሁ ድምጽን አሳምሮ መቅራት ኹሹዕ እንዲኖረን ያደርጋል። ነው ነብዩ ሰለላሁ ዐለይሂ ወሰለም አንዲትን ሱራ ሲቀሩ ያሳምሯት ነበረ። ቀስ ብለው ይቀሯት ነበረ። ረጋ ብለው ከመቅራታቸው የመጣም አጭሩ ሱራ ሌላ ረዘም ካለው ሱራ የሚረዝም እስኪመስል ድረስ ይችላል። ቁርአንን መቀያየር፣ ዚክሮችን መቀያየር፣ ቁርአን ስንቀራ ድምጻችን ጮክ ማድረግ ወከዛሊክ ድምጻችንን ለማሳመር መሞከር ለኹሹዕ ከሚረዱ ነገሮች ነው። ሌላው ሶላት በምንሰግድበት ጊዜ አላህ ሱብሓነሁ ወተዓላ ከኛ ጋር እንደሆነ ማመን፣ ለምንጠይቀው ነገርም መልስ እንደሚሰጠን፣ ከአላህ ጋር እንደምንነጋገር አድርገን ከአላህ ጋር ነው ያለሁት አላህ ፊት ለፊት ነው የቆምኩት የሚል ስሜት እንዲሰማን ማድረግ ይገባናል። هذا لعبدي ولعبدي ما سأل ሐዲስ ላይ አልሐምዱሊላሂ ረቢል ዓለሚን ስንል ባሪያዬ አመሰገነኝ፣ ወከዛሊክ ኢያከ ነዕቡዱ ወኢያከ ነስተዒን ስንል ይሄ ቃል ነው፣ ቃልህን ከጠበቅክ እኔም ቃሌን ጠብቃለሁ፣ ኢህዲነ ሲራጠል ሙስተቂም ቀናውን መንገድ ምራኝ ስንል هذا لعبدي ولعبدي ما سأل ይህ የባሪያዬ ነው ለባሪያዬ የጠየቀውን ሰጠዋለሁ ብሎ ፋቲሓ ስንቀራ አላህ ለእያንዳንዱ ለምንለው ነገር መልስ እንደሚሰጥ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ነው ፊት ለፊታችን ትልቅ የምንለው ሰው ኖሮ ጥለነው ዝም ብለን አንሄድም። ከሱ ያወራን ግራ ቀኝ አናይም። ሐሳባችን ሌላ ቦታ አይሄድም። አላህ ሱብሓነሁ ወተዓላ የትልቆች ሁሉ ትልቅ ነው። ሌላኛው ሰላት ስንሰግድ ሰው የሚተላለፍበት ቦታ ላይ አለመስገድ። ለመስገድ የተገደደን እንደሆነም ፊት ለፊታችን ሱትራ ማስቀመጥ ተገቢ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ሰላ አሐዱኩም ኢላ ሱትራ ፈሊየድኑ ሚንሃ ላ የቅጠዑ ሸይጣኑ ዐለይሂ ሰላተሁ። ወደ ሱትራ ጠጋ ብላችሁ ስገዱ ሸይጣን ሶላቱን እንዳያቋርጥበት ብለው። ሜዳ ላይ የሚሰግዱ ሰዎች፣ ፊት ለፊታቸው የሚያዘናጋ ነገር አድርገው የሚሰግዱ ሰዎች የሶላትን ኹሹዕ ሊያገኙ አይችሉም። በጣም የሚያሳዝነው ፊት ለፊታቸው ቴሌቪዥን አድርገው ፊት ለፊታቸው የሚጫወትን ሰው አድርገው የሚሰግዱ ሰዎች አሉ። ጥንቃቄ ማድረግ ያስፈልጋል። ሶላቱ ብቻ በቂ አይደለም። ቀደም እንዳልነው ሶላቱን አላህ በሚፈልገው መልኩ መስገድ ይጠበቅብናል። ሌላኛው ሶላት በምንሰግድበት ጊዜ የሱጁድ ቦታችን ብቻ ማየት፣ ግራ ቀኝ ማየትን፣ እላይ ማየትን መተው ማለት ነው። እናታችን አይሻ ባስተላለፉት ሐዲስ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ሰላ ጠأጠأ ረእሰሁ ወረማ ቢበሰሪሂ ነሕወል አርድ። ነብዩ ሶላት በሚሰግዱበት ጊዜ አንገታቸውን ይደፉ ነበረ፣ አይናቸውንም ወደ ሱጁዳቸው ቦታ ያደርጉ ነበረ በማለት እናታችን አይሻ ረዲየላሁ ዐንሃ አስተላልፈዋል። ከግራችን እስከ ሱጁዳችን ቦታ ብቻ ማየት ነው የሚጠበቀው። ግራ ቀኝ ማየት፣ ወደፊት ማየት ተገቢ አይደለም። ይሄኛው ሶላት በምንሰግድበት ጊዜ ቀኝ እጅን ግራ እጅ ላይ አድርጎ መዳፍ ላይ አድርጎ ደረት ላይ ማስቀመጥም ለኹሹዕ ይረዳል። እጅን መልቀቅ የሱና ተቃራኒ ነው። እጅ ግን የት መሆን አለበት የሚለው ላይ በዑለሞች መሃል ኺላፍ እንዳለ ደርሶች ላይ ተጠቅሷል። ካሁን በፊት እምብርት ላይ ነው መሆን ያለበት፣ ከእምብርት ዝቅ ብሎ ነው መሆን ያለበት ወይስ ደረታችን ላይ ነው መሆን ያለበት? በዑለሞች መሃል ኺላፍ አለበት። አብዛኞቹ ደረት ላይ ይሆን ይላሉ፣ ሌሎች እምብርት ላይ ይሆን ይላሉ፣ ሌሎች ከእምብርት በታች ይሆን ይላሉ። የሚሻለው ደረት ላይ ማድረግ ነው። ኢብኑ ሐጀር አልዐስቀላኒ ረሒመሁላህ ተዓላ ምን ይላሉ? አልሒክመቱ ፊ ሃዚሂ አልሀይአ አነሃ ሲፈቱ ሳኢል አልዘሊል ወሁወ አምነዑ ሚነል ዐበሲ ወአቅረቡ ኢለል ኹሹዕ ይላሉ። ቀኝ እጅን ግራ እጅ መዳፍ ላይ አድርጎ ከዛም ሁለቱንም ደረት ላይ ማኖር ራሱን ዝቅ አድርጎ ተናንሱ አለቃውን የሚጠይቅ ሰው ምልክት ነው። እንደዚሁ እጆችን ሌላ ቦታ በሚያደርጉበት ጊዜ ሳያውቁ በእጅ የተለያየ ነገር እየነኩ ከሶላት ከመዘናጋትም ይከለክላል፣ የበለጠ ለኹሹዕም ይረዳል ይላሉ። በአንዳንድ ዑለሞች እጅን ጭራሽ መልቀቅ ከኩራት ይቆጠራል ሁሉ ይላል። ከእምብርት በታች መያዙ ደግሞ ትንሽ የመዘናጋትና የመሰላቸት ምልክትም ነው ይላል። ሌላው ሶላት በምንሰግድበት ጊዜ አዑዙ ቢላሂ ሚነሽ ሸይጣኒር ረጂምን አለመዘንጋት። መግቢያ ላይ ዱዓ ለኢስቲፍታህ ካረገን በኋላ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ማለት እንደዚሁ ሶላት እየሰገደን ሳለ ከወሰወሰን የትኛውን ቦታ ላይ ሆነን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ማለት እንችላለን። እነሆ ነቢያችን ሰለላሁ ዐለይሂ ወሰለም አቢል ዓስ በመባል የሚታወቅ ሰሓቢ
ኢነ ሸይጣነ ቀድ ሓለ በይኒ ወበይነ ሰላቲ ወቂራአቲ ዩለቢሱሃ ዐለየ እነሆ ሸይጣን በእኔና በሰላቴ መሃል ግርዶሽ ፈጥሯል፣ የምቀራውን ነገር እንዳላስተነትን አድርጎኛል፣ ያምታታኝ ነው ሲላቸው ነቢ ሰለላሁ ዐለይሂ ወሰለም ይሄማ ሸይጣን ነው ኸንዘብ በመባል ይታወቃል፣ እንዲህ አይነት ስሜት ሲሰማ አዑዙ ቢላሂ ሚነ ሸይጣን ረጂም በል በማለት ነቢ ሰለላሁ ዐለይሂ ወሰለም አዘውታል። መግቢያ ላይ ፋቲሓ ስንጀምር እንላለን። እንደዚሁ እንዲህ አይነት ችግር ሲፈጠር ሶላት ላይ በጣም ሲበጠብጥ አዑዙ ቢላሂ ሚነ ሸይጣን ረጂም ቢባል ችግር የለውም። ሶላት ላይ መናገር ተከልክሎ የለም ወይ? ተራ ንግግርን ከሶላት ጋር ግንኙነት ያሌለው ንግግር ነው የተከለከለው። ከሶላት ጋር ተያያዥነት ያለውና ዚክር የሆነ ንግግር ብንናገር ምንም ችግር የለውም። አዑዙ ቢላሂ ሚነ ሸይጣን ረጂም ማለት እርጉም ከሆነው ሸይጣን በአላህ እጠበቃለሁ ማለት ነውና። ስለዚህ ኹሹዕ እንዲኖረን ከሚረዱ ነገሮች አንዱ ሶላት ውስጥ ኹሹዕን መላበስ፣ ልብን ሰብሰብ አድርጎ መስገድ ያለውን ማዕረግ ያለውን ደረጃ ማወቅም ለኹሹዕ ከሚረዱ ነገሮች መሃል አንዱ ነው። ቅድም ከላይ በተጠቀሰው ሐዲስ ሶላት ወቅቱ ደርሶ ውዱእን አሳምሮ በኹሹዕ የሰገደ ሰው አላህ ወንጀሉን ያብስለታል በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እንደዚሁ ደጋግ ቀደምቶች ሶላት በሚሰግዱበት ጊዜ በምን መልኩ ይሰግዱ እንደነበረ ደጋግ ቀደምቶች ከኹሹዕ ጋር የነበራቸውን ታሪክ ማጥናትም ልብ ማለትም ለኹሹዕ ይረዳል። ከደጋግ ቀደምቶች መሃል ሶላት ሲሰግድ ካጠገቡ ያለው ማን እንደሆነ የማያቅ ሰውም ነበር። ከነሱ መሃልም ሶላት እየሰገደ መስጂድ ፈርሶ ሰዎች ሁሉ ሶላታቸውን ጥለው ሄደው ለብቻው ስጁዱ ላይ የቀረና ከዛ ከሶላቱ ሲወጣ ምን እንደተከሰተ ግራ ገብቶት ሰዎች ሁሉ የመጡ በሰላም ነው ወይ የሚሉት ሰው ነበር። ከነሱ ውስጥም እግሩ በህመም ምክንያት ይቆረጥ ተብሎ በጊዜው ማደንዘዣ አልነበረምና የግድ ሆኖ ኸምር ወስደህ ራስን ስትስት እንቁረጥህ በሚሉት ጊዜ ሶላት ላይ ሲሆን እግሬም ቁረጡኝ ብሎ ሶላት ላይ እግሩ የተቆረጣል። ከነሱ ውስጥም ልክ ውዱእ ሲያደርግ ፊቱ የሚቀያየር ነበር። ምን ነው ሲሉት ማን ፊት ልቆም እንደሆነ አታቆም እንዴል ነበር። ገና ከውዱእ ይጀምር ነበር ማለት ነው። ሼኽ አልእስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ልክ ሶላት ውስጥ ሲገቡ ሰውነታቸው ሁሉ ይንቀጠቀጥ ነበር። ወሀከዛ ደጋግ ቀደምቶችን ታሪካቸውን ማወቅ ራሳችንን እንድንገመግም ያደርገናል። ቤቱ ጣሪያ ላይ የወጣ የሚሰግድ አንድ ዓብድ ነበር። ልጆቹ ሁሌ ሲያዩት ግንድ ነበር የሚመስላቸው። አጀሉ ደርሶ ሲሞት ለእናታቸው ገብተው ጎረቤታችን ቤት ጣሪያ ላይ እናየው የነበረው ግንድ የት ሄደ ብለው ሲጠይቋት እኮ ግንድ አልነበረም እነሆ ወገሌ ነው ሶላት እየሰገደ ነበር። ረጅም ሰዓት ይቆማል። ልቡን ሁሉ ሰብሰብ ከማድረጉ የመጣ ሰውነቱ ሁሉ አይንቀሳቀስም። 2 ደቂቃ 3 ደቂቃ ባልሞላ ጊዜ ፈርዱ ሶላትን ሰግደው ሲጨርሱ ከሩኩዑ ከስጁዱ ከቂያሙ የበለጠ እጃቸው የሚንቀሳቀስ እግራቸው የሚንቀሳቀስ ስንቶችን እናያለን። ከራሳቸው መረበሽ አልፎ አጠገባቸው ያለን ሰው የሚረብሹ እናያለን። ማከክ የሚጀምሩትም ሶላት ውስጥ ሲገቡ ነው። የኪሳቸው ዕቃ የሚታወሳቸውም ሶላት ውስጥ ሲገቡ ነው። ጥፍራቸውን ማኘክም ይሁን መቦርቦር የሚወዱት ሶላት ውስጥ ነው። እንደዚሁ ለኹሹዕ ከሚረዱ ነገሮች አንዱ አላህ ኹሹዕ እንዲሰጠን ዱዓ ማድረግ። ይሄን ዱዓ ሶላት ውስጥም ሆነን ከሶላት ውጪ ማለት ዱዓ መቅቡል የሚሆንባቸው ሰዓቶችን የመረጠን ዱዓ ማድረግ ይጠበቅብናል። አላህ ሱብሓነሁ ወተዓላ ባሪያው ሲለምነው ሲጠይቀው ይወዳል። ሐታ የጫማ ክር ተበጥሶ ያ ረብ የጫማ ክር ተበጥሷል የጫማ ክር ስጠኝ ብለን ስንጠይቀው አላህ ይወዳል። ከማ ذكر أحد السلف ሶላትን የሚያክለን ጉዳይ አላህን ሱብሓነሁ ወተዓላ ከመጠየቅ ወደ ኋላ ልንል አይገባም። ሶላቴን አስተካክልልኝ قد أفلح المؤمنون ሙእሚኖች ዳኑ ብሏል። ላኪን ይሄን መዳን ከኹሹዕ ጋር ያይዞታል። አላህ ኹሹዕ ይስጠን። እነዚህ ኹሹዕ እንዲኖር የሚያደርጉና ኹሹዕን የሚያጠናክሩ ነጥቦች ሲሆኑ ሌላው ኹሹዕ እንዳይኖረን የሚያደርጉ ነገሮችን የሚከላከልልን ከነዚህ መሃል አንደኛው ርቦን ምግብ አጠገባችን ሆኖ እንዳንሰግድ ወይም መብላት እየፈለገን እንዳንሰግድ፣ እንደዚሁ ሽንት ይዞት ሶላት አለመስገድ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ቢሐድረቲ ጠዓሚን ወላ ሁወ ዩዳፊዑሁ አልአኽበታን፣ ምግብ ቀርቦ ተርቦ መብላት እየፈለገ እንደዚሁ ሽንት ይዞት ሶላት የለም በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሌላው ሶላት እየሰገደን መዞርን መተው። ነብዩ ሰለላሁ ዐለይሂ ወሰለም ላ የዛሉ ላሁ ሙቅቢለን ዐለል ዐብዲ ወሁወ ፊ ሶላቲሂ ማ ለም የልተፊት ፈኢዛ ልተፈተ ኢንሰረፈ ዐንሁ፣
የሰው ልጅ ሰላት በሚሰግድበት ጊዜ አላህ ሱብሓነሁ ወተዓላ ወደሱ ይዞራል። ባሪያው ፊቱን ግን ካዞረ አላህ ሱብሓነሁ ወተዓላ ከሱ ዞር ይላል። ወደ ግራ ወደ ቀኝ ወደ ላይ ማየትን መተው ሐሳባችን እንዳይበታተን ያደርጋል። አላህ ወደኛ እንዲዞር ያደርጋል። ሶላት ላይ መዞር ለሁለት ይከፈላል። አንደኛው የልብ መዞር ነው፣ ሁለተኛው የአይን መዞር ነው። ሁለቱም የተከለከለ ነው። የበለጠ የሚያስጠላው የልብ መዞር። አንዳንድ ሰዎች አይናቸው የሱጁድ ቦታ ላይ ነው ያለው፣ ላኪን ልባቸው ሌላ ቦታ ነው ያለው። ሌሎች ደግሞ ልባቸው በከፊል ሊኖር ይችላል፣ አይናቸው ሌላ ቦታ ይሄዳል። ሁለቱም ተያያዥ ናቸው። ሁለቱንም ልንርቃቸው ይገባል። ባይበልጥ የሚያስጠላው ልባችን ወደ ሌላ መሄድ ነው። ወደ አላህ ሊሄድ ይገባል። 5 ደቂቃ 10 ደቂቃ ናት። እቺን እንኳ ውስን ሰዓት ለአኺራችን ልንሰጥና በሶላታችን ልንመሰጥ ይገባናል። እንደዚሁ ሁሱዕን ከሚነሱ ነገሮች አንዱ አይንን ወደ ሰማይ ማንሳት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ካነ አሐዱኩም ፊ ሶላቲ ፈላ የርፈዕ በሰረሁ ኢለ ሰማእ፣ አንዳችሁ ሶላት ውስጥ ከሆነ አይኑን ወደ ሰማይ እንዳያነሳ ብሏል። ሌላው ሶላት እየሰገደን ማዛጋትም የሶላትን ሁሹዕ ከሚነሱ ነገሮች አንዱ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሶላት እየሰገዳችሁ ያዘጋችሁ እንደሆነ ዋጥ አድርጉት ብለዋል። ሶላት ላይ ምን ከሶላት ውጪ መቋቋም ነው። ካልተቻለ አፍን በእጅ መሸፈን ነው። ባዛጉ ቁጥር ሁሉ አፍ እየከፈቱ ይህን ነገር ቸላ ማለት ተገቢ አይደለም። ማዛጋት ከሸይጣን ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የስንፍና ምልክት ነው፣ የመሰላቸት ምልክት ነው። ከማስነጠስ በተቃራኒ ማለት ነው። የንቁነት ምልክት ነውና ወከዛልክ ሴቶችን በተመለከተ ልጆች ካጠገባቸው እየተንጫጩ እያለቀሱ፣ ሌሎች ደግሞ ኩሽና ድስት ጥደው መሰል የሆኑ ሓጃዎች ላይ ሆነው ልብ ተወጥሮ ሶላት መስገድ ተገቢ አይደለም። በተሻለን ያክል ለሶላት ቀድመን መዘጋጀት፣ ኹሹዕ እንዳይኖረን የሚያደርጉ ነገሮችን መራቅና መጠንቀቅ ይኖርብናል። እነሆ ዋና ዋና የሚባሉ ነጥቦች ናቸው። ዋናውና ትልቁ የአላህ ተውፊቅ ነው። አላህ ሱብሓነሁ ወተዓላ የሶላትን ጣዕም የሰጠው ሰው የሶላትን ጣዕም የሚሰጡ ነገሮችንም አላህ ያገራለታል። አላህ ያልሰጠው ሰው ደግሞ አላህ አይንፈገንና ምንም ሰበቦችን ቢያቅ የሶላትን ጣዕም ሊቀምሰው አይችልም። አላህ ሱብሓነሁ ወተዓላ ኹሹዕ እንዲሰጠን ዱዓ ልናደርግ ይገባናል። ዋናውና ትልቁ ወንጀል መራቅ ነው። ወንጀልን ልንርቅ ይገባናል። ሶላት ስንሰግድ ከማን ጋር ነን የሚለውን ልናቅ ይገባናል። ከህፃን ጋር ከሆነ ሰዎች የሚያወሩት ብዙም ትኩረት አይሰጡትም። ከትልቅ ሰው ከሆነ በጣም ትኩረት ይሰጡታል። እጅግ በጣም ትልቅ የሚባልና ባለውለታ የሚሉ ሰው ከሆነ ልባቸውም አካላቸውን በሙሉ ከሱ ጋር ይሆናል። ከአላህ ጋር ሱብሓነሁ ወተዓላ ስንሆን ከማንም በላይ ሐሳባችን ሊሰበሰብ ልባችን ወደዛ ሊዞር ይገባል። አላህ የሶላትን ጣዕም ሰጥቷቸው በኹሹዕ በኹዱዕ ሰግደው ሶላታቸው ወንጀላቸውን አብሶላቸው በል ከወንጀል ከልክሏቸው በሰላም ጀነት ግቡ ከሚባሉ ባሮቹ ያደርገን። هذا والله أعلم. السلام عليكم ورحمة الله وبركاته.